ዋሌኩም ሰላም። ፈዲላ ቁጥሬን የሰጠሽ ማን ነው? ትላንት ልጅ ብር ትታወ ታዲያ መች ኮንታክት አደረኩሽ? እኔ ታዲያ 2000 ብር ሰጥቼ ከዛ ከግሩፕ ላይ በፈቃድሽ ወስደሽ ነው በግል ያወራሽ? ለምንድን ነው ያሁሉ ቮይስ ላሽ? አንዱን ያልከፈትኩትም ብዙ ነው። ለምን እኔ በምን ሰዓት ይሄ ሁሉ ቮይስ ቁጥር ላይ ታዳምጣለች ብለሽ 24 ሰዓት ፊት እንጂ ነው ሙለው። በምን ሰዓት የምተኛባትን ሰዓት እዚህ ጋር የሁላችሁ እህቶቼ እባካችሁ እኔንም ተረዱ። ላይቭ የምከፍተው መናገር ማለት ላይቭ ስከፍት መታችሁ ገዝት ላይ ብቻ ነገሩኝ። ቁጥሬን በምንም ነገር ብታገኙ ብትልኩኝ አልከፍተውም መልመልስ። ምክንያቱም የምዘጋትን ሰዓት እተኛባታለሁ። ረጅም ሰዓት ከኛ እኔ ማለት ቆይቻለሁ። አንቺ ጋር መጣለሁ። በአማርኛ መጽሐፍ አይችልም ታውቃለች። ስልክ ሁሉ የመጥቻ ነው ቁጥራን ካለው ግን ልታስገብኝ አልቻልሽም። እንድንሰማሽ ችግርሽን ከጫጫታው መራቅ አለብሽ። አሁን ስጋት አለ፣ አሁንም አለ። አዎ የህፃናት ጫጫታ አለ። መራቅ አትችይም ከልጆቹ። በዛ የኔ ሚዩት ላድርግ እስኪ። አይሰማም፣ ያረብ አይሰማም ምንም ድረስ ማሪ ቢቸግረኝ እኮ እኔ ሚዩት አረኩልሽ እኮ ያንቺ ምናልባት እኔ ሚዩት ሳረግ ቅድማውን የቅድሟ ልጅ እኔ ሚዩት ሳረግ ኮመንት ላይ ሀቡ አንቺ ሚዩት ስታረጊ በጥራት ይሰማል ሲሉኝ እኔ ሚዩት አረኩላት እና እንደዛ ከሆነ ብዬ ነበረ። እሺ እኔ ሚዩት ላርግልሽ። አሁን አንቺ ቀጥ ይሰማል ምናምን እንዳትይም። ካልተሰማን እኛው ራሳችን አልተሰማን የምንላለን። ዝም ካልን ተሰምቶናል ማለት ነው። እያዳመጥን ነው። ጀምሪ። እሺ ምንድን ነው የገጠመሽ? የገጠመኝ አፉ ስመጣ ጊዜ ወደ ቢሮ ተመልሼ ነበር። ከዛን ወደ ቢሮ ተመልሼ አረቦች ጋር ገብቼ 7 ወር ሰርቼ አልተስማማንም። ራመዳን ውስጥ ወጣው። ራመዳን 26 ራመዳን 26 ወጥቼ ቢሮ የወሰደችው ሴት ልጅቷ ጋር ሄድኩኝ። እሷ ጋር ሄጄ ከዛ እኔ አገሬ መግባት ፈልጋለሁ እና አልፈልግም። እኔ ደግሞ ኮንትራት የተመለስኩት ወደ ሀገሬ ስለሚገባ 2 ዓመት ብቻ ሰርቼ ገባለሁ። የኔ ቃማ ለብቻዬ ያላሰራሁት። ከዛ ገባለሁ አልኩ። አረ አገቢም ብር ካልሰጠሽኝ አገቢም። ለምንድን ነው ብር ሰጠሽ? ሴትዮዋ 5000 ብር ሰጥታሻለች መጀመሪያ። አሁን ደግሞ ለምንድን የሚሰጥሽ? እኔ 7 ወር ድርሻለሁ እና ለምንድን የሚሰጥሽ? አትሄጂም አለችኝ። እሺ ራቆቴን ነበር የሄድኩኝ። እንደሰራሁት ዩኒፎርም ለብሼ ነበር እሷ የሄድኩኝ። ስራ ግቢ ብላኝ 1 ሳምንት እሷ ጋር ቆየችኝና ስራ አስገባችኝ። ከዛ እንዴት በራቆቴ ስራ ገባለሁ? ምንም ልብስ የለኝም፣ ምንም ነገር የለኝም። እንዴት ነው በራቆቴ ስራ ገባ አልኳት። ግን እዛ ላይ ማለት ነው እኔም ሴት ነኝ ታውቃለች። ብሬን ላይ ነበርኩት። ምንም ነገር የለኝም። ከኢትዮጵያ የመጡት ልጆች ነበሩ። ከዛ ፓንት ሰጡኝ፣ 1 ፓንት ሰጡኝና ተቀይሬ ሄድኩኝ። ዱባይ ወሰድ አዲስ ቤት ስላከችኝ ሄድኩኝ። ሲሄድ ሴትዮዋዬ ሁሌ ትጠይቃታለች። ካልሴሽኑን ሲጭኝና ቤዛ ላሰራ ብላ ያቺ ሴትዮዋ ጠይቃለች፣ አሰጥም። ከዛም በዚህ መሀል ልጄን መኪና መታት። ከዛም ካልገባች ተባልኩኝ። እናቴ ትልቅ ሰው ናት፣ ልጄን ማከም አትችልም። አባቴ አንድ አይነ የለውም፣ አይችልም። ወንድሞቼ አልሐምዱሊላህ አሉ። 3 ወንድሞቼ ለስራ ብሎ ሩቅ ቦታ ነው አሉ። ከዛ እኔ እንዲህ ነኝ ገባለሁ በእናትሽ አልኩኝ። ሴትዮዋ ራሱ መልሳ ጠየቀቻት። እቺ ልጅ ትግባ፣ ልጇን ልጅ አንድ ነገር ከሆነች ይቆጫታል አለቻት። ምንም በቃ ልትሰማኝ አልቻለችም። ሴትዮዋንም መስማት አልቻለችም። ሎኬሽን የቢሮውን ሎኬሽን ከለከለች። ሴትዮዋን ከለከለች። ስትከለክለው እኔ ምን ማድረግ አልችልም አለችኝ። እሺ እኔ ምን ላድርግ አልኩኝ። እኔ ማንንም አላውቅም። ከዛን እንዲህ ያህል እየተከራከርኳት እየለመድኳት በወይስ እየላኩኝ ምን እያልኩኝ ከዛ 5 ሻንጣ ስጭኝ አልኩኝ። እኔ 4 ሻንጣ ዕቃ ገዝቼ ነበር። 4 ሻንጣ አለ የወጣሁት ቤት ማለት ነው። ከዛ ሻንጣዬን ተቀበይልኝ። እሺ ብሎክ ተደርጌ እገባለሁ፣ ሻንጣዬን ተቀበይልኝ አልኳት።
ከዛ ሻንጣሽን 700 ብር አምጪና ይቀበልሻለሁ አለች። እኔ 700 ብር እኔ ወላሂ እዛን ሰዓት ማለት ነው ልጄ ውስጣልናት ምንም ብር የለኝም። ሴትዮዋ ራሷ 2000 ብር ሰታኝ ነው ለልጄ ላኩኝ። ከዛ ሴትዮዋ አሁንም በእሷ አካውንት ላይ 700 ብር ላከችላት ለእሷ ማለት ነው። ላከችና ሻንጣን ስጭኝ እሺ አለቻት። ከዛ አንቺ ምን አገባሽ? እንዴት ነው ለእሷ የምታወሪ? አንቺ ከስተመሪ ነሽ አይመለከትሽም አለቻት። ከዛን አይ ከስተመሪ ብትሆኝ ልጅ አለኝ እቺ ልጇ ይሄ ታመመች ነው በቪዲዮ ቀርጿት እየላኩላት ነው እንዴት ነው እንዲህ የምትይ አለቻት። አይ እኔ ከስተመሪ እስከሆንሽ ድረስ ፓስወርዷን ወደ እኔ መለሽ እኔ ነኝ የሚልካት እንጂ እንቺ አትልክም። እኔ ደግሞ ወደ እንቺ አልመልስም አለች ሴትዮዋ። አልመልስም እኔ ሀገሯን አስፈዳታለሁ አለች። ከዛ አትሄድም አለች። ከዛ ፓስወርድ የሰጠችኝ ሴትዮዋ ፓስወርድ የሰጠችኝና የሀገርሽን ልጆች ፈልጊና ተሳፈሪ አለች። ምንም እጄ ላይ የለም የገዛሁት ዕቃ የለም። እኔ እዚህ ሀገር 6 ዓመት ነው የቆየሁት። 6 ዓመት እንዴት አድርጌ እገባለሁ? በዛ ላይ ደግሞ ልጅቷ አሁን አስብም ስለደረሰባት ብር ያስፈልጋታል። ከዛ ምንም ማድረግ አልችልም። ፓስፖርት ሰጠችኝና ሻንጣኝ ሰጠችኝና ደወልኩኝ እናቴ ጋር ደወልኩኝና እናቴ ቀንድዳል ችግሩ ውስጥ ነኝ ዱአ አድርጊልኝ ምንም ማድረግ አልችልም አልኩኝ። አልሐምዱሊላህ በፊትም አሁንም እየሰራሁ ነኝ። በጣም እናመሰግናለሁ። ከኔ በታችም አሉ። ከዛ እናቴ ሰው አፈላለገች። ከዛ የይቷ ልጅ እዚህ ያለ እኔ ልጁን አላውቅም ተራርቀን ነው ያለኑ። ከዛ ነገረች ልጄ እንዲህ በሰው ሀገር እየተንከራተተች የእነዚህ የደላሎች ግፍ መቼ እንደሚያልቅ አላውቅም። ሴት ልጅ ያለ ፓንት ያለ ሞዴስ ባዶ በለበሰችው ልብስ ጠልቆ ስልኬን አገኘ። ስልኬን ሰጠችው እናቴ። ልጁ ደውሎ ጠየቀኝ። አንቺ ፈሊሳነሽ ፈሊላነሽ? ይህን ልሻለሽ ዱባይ። ከዛ ልጁ ታክሲ ነው የሚሰራ መጥቶ ተቀበለኝ። ልጁታ ሴትዮዋ ሌላ ሰራተኛ መጠች። ሴትዮዋ በቃ እኔ ቤዛ ስለሌለሽ ትያዣለሽ፣ እኔ አንቺን መቆየት አንቺ እሷ የምትኖረው ቡርጅ ከሊፋ ነው፣ እዚህ ደግሞ ሾርጣ ይበዛል ብላ እሷ ከዛ ልጁ መጥቶ ወሰደኝ። ሰላም ብሏል። በሰላም ፓስፖርቴን ሰጣ፣ ሻንጣይን ሰጣ፣ ብር ራሱ ጨምራ ሰጣ። እንደምንም አድርገህ ተቀብለ እቺ ልጅ ሸኛት ወይስ ደግሞ እቃማን አስተካክልላት ብላ እሷ ማለት ነው ለኔ ብላ ተሳፍራ መጣ። ሀጅማን ሎኬሽን ብላ በስልክ በሳንትም 4 ሰዓት ነው አወሩ። ብታይ ሻንጣዋን ስጫት እሺ እኔ እሷ ነው የምፈልጎ ነው የምትለው እሷ። እኔ ቤታከት ሊደበድበኝ ነው ተቀድሽ። ከዛ እንዲህ ሴት እኔ 5000 ብር ከፈልኩልሽ እሷም እንደምታረጊ እኔ 5000 ብሩን አልፈልግም እና ሻንጣዋን ስጫት በካልኩሌሽኑ ስላልከለከልሻ ሻንጣዋን ስጫት እና ትሄድ። ከዛ እንዴት አንቺ ካስተመሪ ሆነሽ ፓስወርዷን ትሰጣታለሽ? እንዴት ትሰጣል ብል ሴትዮዋን በጣም ስድብቻት ብታይ። ከዛ ሴትዮዋ ተናደደች። በሌላ በቃ እኔ ምንም ማድረግ አልችልም፣ ብርም አልፈልግም። ብር ስላልተቀበልኩኝ የትን ብትሄጂ እኔን ጥሪኝ፣ እኔ እቃማ እንደምስተካከልሽ እመጣለሁ። ግን አሁን እቺ ሴትዮዋ እሷ ጋር እንዳትሄጂ ትገልሻለች አለች። እሺ አልኩኝ። ልጁ መጥቶ ወሰደ። እንደመጣሁት ስራ ገባው ማለት ነው። ልጆቹ እንደጠፉ ስራ ገባው። እሱ አልቀመጥም ትንሽ ሰይቼን ቢሆን ገባለሁ ብዬ ስራ ገባው። ግን ስራ ገብቼ ቤተሰቦቼ ማለት ነው ስራ ገብቼ ራሱ ቤተሰቦቼ ካልገባሽ ያሉኝ ነው። ልጄ አታወራም። አልሐምዱሊላህ ልጄ ትልቅ ነበረች፣ አታወራም። ድምጿን መስማት አልቻልኩም። ገብቼ እንዲሁም አጋት ማለት ቢዛዬ ተበላሽ። በዛ ላይ ደግሞ ምንም እጄ ላይ የለም። እኔ ገና ስራ መግባቴ ነው እና እኔ ህልማንኩት ዱርዬ አዲስ አበባ ዱርዬ ነኝ። ማንም ልጠይቀኝ አልችልም ማለት እኔ ማንንም ልጠይቅሽ አልፈልግም። ግን ልጅ አለሽ፣ ቤት አለሽ፣ ለልጆችሽ አስቢ። ደግሞ መኪና ትነጃለሽ፣ ብዙ ነገር አለ። ፈጣሪውን ጤና ሰጥቶ እንዲያነሳኝ ይችላል። ከብ እየለመንኳል። ከዛ ምን አለች
ወንድ ወንድ ስልኬን ለወንድ ሰጠች ስታስደውይ ቀን ነው ከኔ ጋር ንግግር የቀረ አለችኝ። ልጁ ይዞኝ መጣና ጠየቃት። ሻንጣዋን ስጫት አለ። ሊቀርብ ይችላል እሱ። ከዛ አላቃትም አላቃም አለኝ። ከዛ መዋጥና ጋር ደወልኩኝ። ለምንድን ሻንጣ የማሰጭኝ አልኳት። ከዛን እሱን ጠይቄ ሴትዮዋ የመዋጥና ሴትዮዋ ማለት ነው ባላ ነው ይሰራልኝ እንጂ እሱ አልሰራችልኝም። ከዛ እሱን ጠይቄ አለች። እሱ ስጠይቆ እኔ ከአንቺ ምንም ጉዳይ የለኝም ከሷ ነው ጉዳይ ያለኝ። እኔ ምን አጠፋው አልኩት። እኔ ከአንቺ ምንም የለኝም ከሷ ነው ጉዳይ ያለኝ አለ። ከዛ የመጀመሪያ ሰውዬ ወስዶ የመለሱኝ ጠየቀ። እሱም ደውሎ ማለት ነው። ከዛ እኔ ከሷ ምንም ነገር የለኝም ከእሷ ከቢሮዎቹ ችግር አለብኝ ከቢሮውኑ ችግር አለብኝ። እኔ እሷ ምንም ማድረግ አልችልም። እቺ ተጎዳች ነው በመሀል አለ። አይ እሷ ትጨርስ እንደጀመረች አለ። እሺ እኔ ምን ማድረግ አለብኝ? እኔ በቃ ማንጋ ልሄድ ግራ ገባኝ። አሁን እኔ ቀራማ ውስጥ ገባው። በዛ ላይ ምንም እጄ ላይ የለም፣ ልብሴ እጄ ላይ የለም። ታውቃለሽ ዱባይ ኑሮ እኔ ገብቼ ይቀራለሁ ብዬ ከገባው ልጄ ራሱ አልደገበችም፣ ገና ይቀራታል፣ አላወረችም። እና በቃ ግራ ገባኝ። ሲጨንቀኝ ነው እንጂ ጋር የመጣሁት እንጂ እየሰራው ነው። ለማንኛውም ሰው እየሰራው ነው፣ ግን ልጅን ለማየት ፈልጌ ነው። አሁን አንቺ በብሎክ ለመውጣት ሰዲላ አይዞሽ አታልቅሽ። አሁን አንቺ ማነው ወንድ ደውሎ ያናገራት? ወንድ በወንድ ያስደወልሽብን ጊዜ ነው ሻንጣሽን ማሳለች። ማን ወንድ አናግሯት ነው? የወንድም የሂቴ ልጅ ነው የማያሰጠችው የት ልጅ ነው። እኔ እሱ እዚህ እንዳለ ራሱ አላውቅም። እሱ ነው መጣ ወሰደ ከዛ ከሴትዮዋ የመጀመሪያ ሴትዮዋ ጋር በቤተሰብ አግኝተሽው? አዎ። እሺ መጀመሪያዋ ሴትዮ አውጥታ መርከብ ስትመልስሽ ለምንድን ነው ሻንጣሽን እንድትይዥ እድል ያልሰጠችሽ? ሴትዮዋ ቢሮ የወሰደችው ልትመልሰኝ አይደለም እና ቢሮዎቹ መክሮኝ እንደሚመልሱ ነው የፈለገችው። እኔ ግን መመለስ አልቻልኩም። በጣም ስራ ይበዛል። በዛ ላይ ቤተሰብ ብዙ ናቸው። ምግብ ሰራለሁ፣ አጸዳለሁ፣ ልጆቹም አሉ። በጣም አመመኝ ታውቃለሽ። ከዛ አልፈልግም እኔ እንደው መገረ በምን ተቀጡ ለመግባት አረቧ ጋር አማርኛ ትችያለሽ? ይገባሻል አማርኛ? አማርኛ መጻፋችን እንጂ መናገርና መስማት ትችያለሽ? ትችላለሁ። እሺ ከሴትዮዋ ጋር በምን ተጋጭታችሁ ነው ወደ ቢሮ እንድትመከሪና እንድትመለሽ ቢሮ የወሰደችሽ? በምን ተጣልታችሁ ነው? ሴትዮዋ ሁለት ቦታ ነው የምትኖረው። አጅማን ቤት አላት፣ ቡርጅ ከሊፋ ቤት አላት። አጅማን የምኖሩ እናቷና አባቷ ናቸው። አባትየው ትልቅ ሰው ነው፣ ትልቅ ሰው እና እናትየው ደህና ናት፣ አልሐምዱሊላህ። እናት አለኝ፣ ክፉ ለሰው እናት አልሰጥም። እና አባትየው አዝቤዛ፣ ውሃ ምናምን ቤት ውስጥ የሚገዛ ወስዶ ለምስኪኖች ይሰጣል። ከዛ እንዴት አለቀ ብላ ትቆጭኛለች። ለምንድን ነው አትከለኪ? ለምንድን አንቺ ዝም ብትሄድ? እኔ እንዴት አድርጌ አባትሽ ነው እንዴት አድርጌ ታውለዋለሁ? አንቺ መናገር አለብሽ ነው አልኳት። ከዛም በዛ ምክንያት ተጣላን። ሁሌ ትጫዋለች በጣም በቃ ሴትዮዋ ስትናገር በጣም ትጫዋለች። ከዛ ቢሮ ደወለችላትና ቢሮ ወሰደችኝ። ምንም አላወቅኩም እኔ እንደውም ፈጥሬ ራሱ አላፈጠርኩም፣ ኩሽና ነበርኩ። ከዛ ደወለች እና ጠራች። ምንድን ነው አልኳት። ነይ ሊወስድሽ ነው ቢሮ አለች። እሺ ሻንጣ ልውሰድ አልኳት። አይቻልም አለች። ከዛ አንድ ብቻ ልውሰድ አልኳት። እምቢ አለችኝ። ሄድኩኝ፣ እያለቀስኩ ነው ሄድኩኝ። ቢሮ ራሱ ማለት ነው ይመሰክራሉ ቢሮ ያሉት። ከዛም ቢሮ ያሉት ራሱ እቺ ሴትዮዋ ሁሌ ሰራተኛን ትመልሳለች ምን ሆነሽ ነው አሉኝ። ከዛ አይ ትንሽ ተጋጨንና በቃ አወጣችኝ አልኩኝና ከዛ 7 ወር ሰርቼ 6 ወር ደሞዝ ወሰድኩኝ። ከ6 ወር ደሞዝ ታውቃለሽ 500 ሁለት ጊዜ አስገብታለኝ። የ7 ወር ደሞዝ ወስዳለች ብላ ያኛው ርስት 7 ወር ነው ብላ የ1 ወር ደሞዝ ከለከለችኝ። ግን ይሄ ደሞዝ ይሄ ነው ሄዳ ብላ አልጠየቀችም። ኪፈ ያለችኝ እኔ ደግሞ ለፈጣሪ ሰጠውና ከፈልኩኝ። ጭቅጭቅ አልችልም ብዬ ለምን አላህ እያየ ነው። እኔ
ከሀገሬ ስለወጣሁ ማለት ነው ብዙ ፈተና ደርሶብኛል። ዘይትን ተደፍቶብኛል። አልሐምዱሊላህ ማንንም ለምኜ አላውቅም። ከኔ በታች ስላሉ እየሰራሁ ነው። ሰጠዋት፣ ምንም አላልኩም፣ ሰጠዋት። ከዛ ጮኸችብኝ፣ ሴትዮዋ ጮኸችብኝ። ሴትዮዋ ፊት እሷም ጮኸችብኝ። ለምንድን የምትጮይብኝ አልኳት። ለምንድን የምትጮይብኝ? አንቺ ባይሆን እንኳን ተረጅኝ፣ ጥፋቱ ምንድን ነው በይና ጠይቅኝና መልስልሻለሁ። እና ለምንድን የምትጮይብኝ? መስራት አለብሽ አለች። እኔ እኮ ስራ ወዳለሁ። ብዙ ስራ ገብቼ ወጥቼ አላውቅም። አልሐምዱሊላህ ከኮንትራት መጀመሪያው ስጠፋ 2 ዓመት ነው ሰው የሰራው። ካለስ በቃ አሁን ሲወጣ ነው ወደ ቢሮ ተመለስኩኝ። እኔ እኮ ስራ ጠልቻ የለም፣ ከብዶኝ ራሱ እየሰራው ነው። ወላሂ ኢቃም ያለ ሳይቃ ራሱ ሽንቴ ማለት ደም ነው ሽንሸና። እሷ ራሷ መዳማ ራሷ በታትናገርሻለኝ ሐኪም ቤት ውስጥ ዳማ ያሉ ክኒን ገዝታልኝ ምን ብላ ነበር መዳማ ራሷ። እኔ ከሞትኩኝ አንቺ ልጅ ብትጠየቅ፣ እኔ ከሞትኩኝ ድምፅ አስቀምጬ ሞታለሁ ትያዣለሽ ግን አልኳት። እዛ ቤት ተመለሽ የምትይጓ ድምፅ አስቀምጣለሁ፣ ሞታለሁ፣ ገባለሁ፣ ሄዳለሁ፣ ግን ሞታለሁ ትጠየቃለሽ። ዝም ብዬ እንዲህ እንዳየሽኝ አይደለም። ምንም ቢሆን ሲሞት ምንም ቢሆን ድምፅ ይወጣል አልኳት። ከዛ ወስዳ የተወሰደችኝ ቤት ውስጥ 1 ሳምንት ቆልፍችብኝ። ብታይ ራመዳን ነው። 1 ሳምንት ውስጥ በቃ ዝም ብዬ ቤት ውስጥ ውላለሁ። የትም ምንም የለኝም። መላስ ምናምን እኔ ወላሂ እኔ ማለት ነው ምን ነው እኔ ሰው ምረዳ ሰው ነኝ። ግን በዛ ሰዓት በቃ ገማው ያለሁት ገማው ሳልሞት ከዛ ልጆቹን የመረጡ 2 ልጆች ነበሩ። 2 ከኢትዮጵያ የመጡ ናቸው። አንዷ ወንድሟ ትኬት ገዝቶ ወሰደ። እሷ ናት ቢጃማ ሰጠችኝ። 1 ቢጃማ ሽቲ ሰጠችኝ፣ 1 ባንድ ሰጠችኝ። እሷ ሄደችና በቃ ኢትዮጵያ ከገባሁ በኋላ ማትወጪ ከሆነ ድምፅ ሆንልሻለሁ አለችና ሄደች። እሷ ገባች። ከዛን እቺ ሴትዮዋ መጠችና መረጠች። ከዛ ስትመርጥ አንድ አለች ምግብ ሰራ፣ ግን እሷ አትሆንልሽም አለች። ለምን አለች። ፎቶ አላኪልኝ አለች። ከዛ ላከች። ስትልኮ አረ እሷን ወስዶ አለች። አይደለም እሷ አትሆንልሽም ተይ አለች። አይ እሷን ወስዳለሁ አለች። ከዛን ሂጂ አለች። እኔ አልሄድም አልኳት። ለምን አለች። እኔ አልሄድም፣ እኔ ሀገሬ መግባት ነው የምፈልገው። አልሄድም፣ ሻንጣይን ተቀበይልኝ፣ እኔ ሀገሬ መግባት ነው ፈልግ። ብር ትከፍያለሽ አለች። የምን ብር ነው የምከፍለው አልኳት። ከኢትዮጵያ ቢመጣ ከፍልልሻለሁ፣ ግን እኔ እዚህ ነው በእጄ ነው መጥቼ እጅሽ ውስጥ ገባው። ለምንድን ነው የምከፍልልሽ አልኳት። ኧረ አትገቢም አለች። እሺ አልኩና ስራው ለኩኝ። ይቅርታ ፈዲላ፣ እሷ ከኢትዮጵያ ያመጣችሽ ደላላ አይደለችም እንዴ? አይደለችም። አፉ ስመጣ ነው እኔ ሄድኩኝ እሷ ጋር። ጭራሽ አንቺ ጠፍተሽ ነበር መሰለኝ። በአፉ ነው እሷ ጋር የገባሽው? በአፉ ነው እሷ ጋር የገባሁት። 2 ዓመት ሰርቼ እገባለሁ፣ ለምን ይቃማ ያወጣለሁ ብዬ ነው እሷ ጋር የገባው። አይ በገዛልሽ ነው ወደ እስር ቤት የገባሽው? እሺ እኔ እኮ ከሀገር ቤት ያመጣችሽ መስሎኝ ነው። ከሀገር ቤት አላውቅም እሷ። ከዛ በቃ አነጋግራ ልታስፈራኝ ትፈልጋለች። ታውቃለች። ለማን ልናገር? ምንም የማንም ስልክ ቁጥር የለኝም፣ የሪም ብቻ ነው አለኝ። የሪም ራሱ ያለኝ ላይ መሰለሽ 1 ጊዜ ከሷ ወርቅ ስለገዛው ነው አለኝ፣ ዋትስአፕ ማለት ነው። ብዙ ጊዜ ለምኛት ሪም በእናትሽ ስልክ ስጭኝ፣ በእናትሽ ስልክ ስጭኝ ብያለሁ። ለምናታለሁ፣ ግን አትወልስልኝም። በእናትሽ ከፈጣሪ ጋር ፈጣሪ ካገዘሽ መላበሉ ፓስወርድ ፈዲላዬ ሪም ቁጥሯን ፕሮፋይሏ ላይ የምታስቀምጠው ለስራ ነው እና ቮይስ ብታደርጊ ላትሰማው ትችላለች። ገባሽ? እሷ ፕሮፋይል ቁጥሯን የምትሰጣችሁ ወርቅ እንድትገዙ ነው እንጂ ልትሰማው ትችላለች ብዬ አላስብም። እሺ ከዛ ብላለች፣ እሷ ብላለች። ልጆች አማርኛ ምጽፉ ልጆች ለምኝ
ጽንኩላት እኔ ለስራ ነው እንጂ ደግሞ አላይም ቦይስ ብላለች። አንቺ አማርኛ መጻፍ ስለማትችል አማርኛ መጻፍ ለሚችሉ ሰዎች አስጠይቄ ነበር። መጀመሪያ ስራ ይሄኛውን ስራ ሳልገባ አንድ ልጅ አገኘው እንዳጋጣሚ ሱቅ እንጂ ከዛ ለሞንኳት ይሄ ስልክ አይጽፍም አማርኛ ታውቃለች። ከዛ እሷ በሳ ስልክ ነው እንደው መጻፈችው እኮ የሀቢባን ቁጥር ምን ያልሻት? ምንድን ነው ያልሻት? ከየሀቢባ ስልክ ቁጥር ታያለሽ አልኳት። እሷን ከዛ የሀቢባ ስልክ ለሬም ስልክ ቁጥር ስጭኝ አልኳት። ለሬም ማለት ነው። ከዛ አልመለሰችልኝም። እችኛዋ ደግሞ በእናትሽ የሀቢባን ስልክ ትፈልጋለች። እች ልጅ ተጎድታ ነው አለችው እና ልጅት አለች እና አየች እና የጻፈችው እኔ ይሄኛው የስራ ስልክ ነው አላይም ቮይስ ብታደርጉልኝ አላይም፣ ስለዚህ ይቅርታ አለች። አዎ እኮ ለምን የምታስቀምጠው ባይዋ ላይ ቁጥሯን ፕሮፋይሏን የምታስቀምጠው ለስራና ለስራ ብቻ ነው፣ ሌላ ጉዳይ አትመልስም። ለዛ ነው ቁጥሬን ደግሞ እኔ ለማንም ቁጥሬን እንዳትሰጡብኝ ስላልኩ ነው። እሺ እንዳትቀየሚያት ሰንቀኝ ነው አሁን ታውቃለች። እዛ መጀመሪያ ሌላ ሰው አስጠይቆ ነበረ ሻንጣዬን። ከዛ ሻንጣ ኮማ ውስጥ ነው አለ አለች። ከዛ ሰው የጠየቃት ነው። ከዛ ሰውዬው ውስጥ ጠይቆ ጊዜ ቀራማ አይቆጥሩባትም። የመጀመሪያ 1 ወር ቀራማ ነው የሚቆጥርባት እንጂ አላረቡ አይቆጥሩባትም። ለምን? በክስ ተይዟል። የእሷ ስራ የእሷ ነገር በክስ ስለተያዘ አይቆጥሩባትም። በህግ ተይዟል ያለው ማን ነው? ሀረቡ ነው አለኝ። ኦኬ እሺ። እሷ ግን በቃ ከወጥቼ ከደወልኩላት በኋላ እኔ አይመለከተኝም ነው አለች። በወይሳ ራሱ አለኝ እኔ አይመለከተኝም፣ በወንድ አስደውለሽኛል አስጨርሽው እዛው አለችኝ። የመጨረሻ ጊዜ ያለች ይሄንን ነው። በወንድ ስላስደወልሽብኝ ሻንጣሽን አታገኙም ነው። እሺ አሁን አንቺ የምጠይቅሽን ብቻ አጭር ነው የምትመልሽልኝ። ስምሽ ማን ነው? ፈሊሳ። ፈዲላ? ፈድሊሳ። ፓስወርዴ ፈድሊሳ። ፈድሊሳ? እኔ እኮ ፈዲላ መስሎኛል ስምሽ። ፈድሊሳ ምን የሚባል ስም አለ? ፈዲላ ነው ማለት ስሙ። ፓስወርዴ ፈድሊሳ ነው የሚሉ ግን እሷን አረቦቹም ፈዲላ ነው ብሎ ምጠሩ። በቃ ፈዲላ ቀበናሽ ፈዲላ ብዬ ሊያዝ ፈድሊሳ ችግር የለውም ያዝ። ፈዲላ ዱባይ ከመጣች ስንት ዓመትሽ ነው? እሷ ዱባይ ከመጣሁ 6 ዓመቴ ነው። የመጀመሪያ ኮንትራት ቤት ስንት ዓመት ሰራሽ? 4 ዓመት። 4 ዓመት ሰርተሽ ለምን ወጣሽ ታዲያ? ደግሞ ዘን በስርዓቱ አልሰጡኝም። ከዛ 4 ዓመት ከዛ በ4 ዓመት እሷ ሄድሽ? አዎ ምህረት አዋጁ ጊዜ ወደ እሷ ቢሮ ገባሽ እና አሁን ስንት ጊዜ ሆነሽ እሷ ቢሮ ከገባሽ? እሷ ቢሮ ከገባው ኖርማሊ 10ኛ ወሬ ነው። እሷ ቢሮ ከገባው ማለት ነው። እሺ ማነው ስሟ? ደላላዋ ሀና። ወደ ሀና ቢሮ ገባሽ። የመጀመሪያው ቤት 7 ወር ሰርተሽ ሰዎቹ ወደ ቢሮ መለሱኛው። ሰዎቹ ወደ ቢሮ መልሰውሽ ከዛ ሁለተኛው ቤት አስገባችሽ። ሰዎቹ ወደ ቢሮ ሲመልሱሽ ሻንጣሽን አልሰጡሽም፣ ባዶ ራቁትሽን ነው ሴት የመልሰችሽ። ምንም አልሰጡኝም። እሺ ሰዎቹ ወደ ቢሮ እሺ። ከዛ ሁለተኛው ቤት ስንት ወር ሰራሽ? 5 ወር። እሷ ጋር ከገባው 7 ወሬ 10 ወሬ ነው ካልሽ አፉ 2 ወር አልተጨመረም። አፉ ተጨምሯል። አፉ ካለቀ በኋላ ነው ሴት የሰራችው። የመጀመሪያ 7 ወር የሰራሁት 2 ወር አለቃማ ነው የሰራው። እሷ ጋር እኛ ጋር 5 ወር ነው የሰራው።
ያለ ኢቃማ ማለት ነው። 2 ወር ነው ከሰራችኝ። ያኔ ስለማውቀው አይደለም ማውራው ማሪ። የመጀመሪያው ወር 7 ወር ሳይሆን 9 ወር ነው የሰራሽው የመጀመሪያው ቤት? 7 ወር ነው የሰራሁት። 7 ወር ሰርቼ ማለት ነው 2 ወር ኢቃማ ላሰራችኝ። ዝም ብላ ነው አሰራችኝ። እኔ የቆጠርኩትን 7 ወር እሷ ጋር እንደሰራው ነው። አፉ እንዳለቀ አፉ እንደተለቀቀ እሷ ጋር የገባ ማሶሬን ይዤ። ሁለተኛው ቤት ስንት ወር ሆነሽ? 5 ወር ጨርሼ ነው ወጣሁ። ወደ ሁለተኛው ቤት አስገብታሽ ሁለተኛው ቤት 5 ወር ሰርታሽ ለምን ወጣሽ? ኢቃማ ምክንያት ነው። ሰጠችኝ። ኢቃማዬ ብሎክ ተደርጓል። መጀመሪያው ቤተሰቦች ብሎክ ስላረጉት አሁን 3ኛ ቤት ገብተሻል? አሁን አለ ኢቃማ እየሰራው ነው። አሁን 3ኛው ቤት ስንት ጊዜ ሆነሽ? 2 ወር። ይሄ ሁለተኛውን አልጨረስኩም። 5 ቀን ይቀረኛል። ከሊ ወሊ ማለት ነው ያለ ኢቃማ? አዎ አለ ኢቃማ። ስለዚህ በአጠቃላይ ሻንጣሽ ከተወሰደ 7 ወር ሆኖሻል። እንዴት 7 ወር ሻንጣ መርሳት አልቻልሽም? 5 ወር እዚህኛው ቤት፣ 2 ወር እዚህኛው ቤት። ኦልሬዲ ከዛ ቤት ሻንጣሽን ጥለሽ ቆጣሽ 7 ወር ሆነሽ። ሰው እንዴት 7 ወር ሙሉ ለሻንጣ ያለቅሳል? ምንድን ነው ይናል ሻንጣሽ ውስጥ ያለው? ልብስና ጫማ ነው አይደል? ስንት ያወጣል? ልብስ፣ ጫማ፣ ወርቅ እና መሬት የገዛሁት ወረቀት ፕሪንት አድርጌ ውስጥ አለ። እሱ ችግር የለውም። መሬት የተገዛበት ወረቀት ፕሪንት ድጋሚ ፕሪንት አድርገሽ ማስወጣት ትችያለሽ። ምንም ችግር የለውም። ግን ወርቅሽ ስንት ግራም ነው? 8 ግራም ወርቅ እና 700 ሪያል ከፍለሽ 700 ድርሃም የከፈልሻት ሻንጣሽ እንድታስወጣልሽ ነው ከሰዎቹ። 700 ድርሃም ከፍለሻትም ሻንጣሽን አልሰጣችሽም። አሁን 7 ወር ያለቅሽው ስንት ሻንጣ ነው? 4 ሻንጣ ነው። ትልልቅ 4 ሻንጣ። እሺ አሁን ቁጥሯን ላኪልኝ እና እስኪ ላናግራት። ፎቶ አለሽ? ፎቶ የለኝም፣ ቁጥሯ ነው አለኝ። እሺ ፎቶ ከሌለሽ ታዲያ ቮይስ አድርጌላት ካልመለሰች ወይ አልመጣም ካለች ፎቶ ከሌለ ምን ልናደርጋት እንችላለን? ስልክ የባንክ ስልክ አለኝ፣ ብር ላኩ አካውንታ አለኝ፣ ሪሲቱ እኔ ጋ አለ። እሱ እኮ ምንም አያደርግም ማሪ። ፎቶ ቢኖራት ፎቶሽን እንለጥፍብሻለን ብለን በፎቶ አስፈራርተን እንድትመልስ እንጠይቃት ነበረ። ፎቶ ከሌለሽ ምን ቁጥርሽ ይለጠፋል ብለን የምናስፈራራት ወይስ የባንክ ደረሰኝ ይለጠፋል ብለን ነው? የሴትዮዋን ወደ ደረሰኝ ብለሻል። ሴትዮዋ ናት ያስገባችልኝ ብለሻል። ለምን? ሴትዮዋ ሰጥታኛለች ደረሰኝ። ደረሰኙ ይለጠፋል ብለን ምን ብለን ፎቶ አታረግም። ፎቶ አታረግም። የዚህ ሀገር እንትኑ ነው ልታረገው። ባገኘሻት ሰዓት ፊት ለፊት ለምን ፎቶ አላነሳሻትም? ቀስ ብለሽ ተደብቀሽ ከመውጣትሽ በፊት ከቢሮ እንዴት አርጌ ስልኬን ራሱ ማለት ስልኬን ራሱ እኔ ደብቄ ስልኬ ራሱ ከልጆች ሁሉ ተወስዳለች። ስልኬ ራሱ ከዚህ ሴትዮዋ ጋር ዱባይ ሄድኩ። ሴትዮዋ ጋር አውጥቼ ስልኬን ፓንቴ ውስጥ ደብቄ ነው ይዤ የወጣሁት። ከስልክ ምንም ባ ትጠቀሚ ብሷ ጋር። የቢሮ ስም ምንድን ነው? አጅማን። አጅማን እኮ የቦታ ስም ነው ማሪ። የቢሮ ስም ኤጀንሲ የድርጅቱን ስም ካላወቅሽ ፎቶ ከሌለሽ በምን መልኩ ነው እኛ ከሷ ሻንጣሽ እንድናስመልስልሽ? እኔ በጸባይ ጠይቅልሻለሁ። አልመጣም ካለች ፎቶሽን ለጥፋለሁ ብዬ እንኳን ማስፈራራበት ፎቶ የለኝም። ላኪልኝ አሁን ስልኳን
በዚህ ላይ ላክልሽ በዋትሳፕ ቁጥር ያለሽ አይደለ? ቁጥሬን በእርዳታ አግኝተሽ ነው ቮይስ ታደርግልኝ ነበር። ስልጣ ነው ላኪልኝ አላልነበር። እሺ የሚያቋት ፎቶ ከላኩልኝ ፎርዋርድ ባረግልሽ ፊቷን አይተሽ አንቺ እሷ ናት አይደለችም ትነግሪኛለሽ አይደል? የድርጅቱን ስም አላውቅም አለች እኮ ወዳች ምንም አታውቅም ልጅቷ። ስሟ ሀና እንደሆነ ብቻ ነው የምታውቀው። የሚያውቃት ሰው ካለ ግን ለእኔ ፎቶ ከላከልኝ ፎቶዋን ለእሷ ልኬላት እሷ ናት አይደለችም መጠየቅ እንችላለን። የደላሎች ግፍ መቼም አያልቅም። መቼም ነው የማያልቀው። እናንተ መምጣት ካላቆማችሁ በስተቀር መቼ ምንም እውነት ዝም ብሎ ድካም ብቻ የሆነ ነገር ነው የደላሎች ጉዳይ። እናንተ አትሰሙም፣ ትመጣላችሁ በህገወጥ ደላሎች። እነዚህ ህጋዊዎቹም ጨካኝ ናቸው በእርግጥ ግን አትሊስት ህጋዊዎቹን መክሰስ ይቻላል። ኢትዮጵያ ማስከሰስ ይቻላል ህጋዊዎቹ። እናንተ ግን ምትመጡ አየር ላይ በሚሰሩ በህገ ልሻለሁ። እሺ አስተዋወቂ። እስከዛ ሚት አድርጊ ማሪ ያፓሲ ስታፋርጋለች። ከእሷ ቀጥሎ ጥያቄ አስተዋውቅሽ እኔ ቮይስ እግዚአብሔር ያግዝሽ። ሌላ ምንም ማለት አልችልም። ላይ ያ ፐርፊውም እንባላለን ጋይስ። የምንገኘው ዱባይ ነው። ዱባይ ዴራን ያለ ነው። እንግዲህ የተለያዩ ሽቶዎችን እኛ ጋር መታችሁ ማስቀመም ትችላላችሁ። አሁን ደግሞ አዲስ ነገር ያመጣነው ነገር ምንድን ነው? ለገና የሚወጣ እጣ አለ። ሶሪ ያ እጣ ምንድን ነው? ልክ አንድ ሽቶ 100 ድርሃም ስትገዙ ሽቶ 100 ድርሃም በፎቶ የሚሆን ይሰጣችኋል ማለት ነው። ይህ ኩፖን የእጣ ቁጥር አለው። ሰው የእጣ ቁጥሩ የሚወጣው መች ነው? ለገና ዋዜማ ነው ማለት ነው። ለገና ዋዜማ ይወጣል። ስለዚህ ከእናንተ የሚጠበቀው ሽቷችሁን የገዛ ማለት ነው። ስለዚህ ለሁላችሁም መልካም እድል እመኛለሁ። እድለኛው ማን እንደሆነ አይታወቅም። የገና ዋዜ ማለት ነው የሚወጣው። ስለዚህ ያ ፐርፊውምን ፎሎ እያደረጋችሁ በቤታችን እየመጣችሁ ያሉትን ሽቶዎች ኦርደር እያደረጋችሁ እንዲሁም የእጣው ተካፋይ መሆን ትችላላችሁ። ለምሳሌ ለፍቅረኛችሁ እዚህ ጋር የኔ ፍቅር ብላችሁ በማሰራት ለእናት ለአባት ሊሆን ይችላል፣ በፎቶ በልጃችሁ ስም በእናት በአባት ስም ማሰራት ትችላላችሁ ማለት ነው። ጋይስ ስለተከታተላችሁኝ አመሰግናለሁ። ቤቱን ፎሎ ማድረግ እንዳትረሱ። ይሄንን ያለ ነው ዱባይ ነው። መምጣት የምትፈልጉ በአካል መምጣት የምትፈልጉ ዱባይ ዴራን ያለ ነው። አልበረሃ ማለት ነው። አልበረሃን ያለ ነው። መምጣት ትችላላችሁ። ፍቅረኛም የለኝም የምትሉት ችግር የለውም። የኛ ሽቶ ፍቅረኛም ያመጣል፣ ባልም ያመጣል። ችግር የለም። አመሰግናለሁ። እሺ ሌላ የሚያወራ ሰው ከሌለ ልቀጥል ማለት ነው ጋይስ። ፓኬጆቹ በጣም ነው የሚያማምሩት። ኦኬ አዎ የሚያወራ ሰው ከሌለ እኔ ልቀጥል አይደለ? ሶ ፓኬጆቹ ይሄንን ይመስላሉ። በጣም ሞደርን ናቸው፣ ደስ የሚሉ ናቸው። ስታዩቸው ራሱ በጣም አጓጊ ናቸው እና ይሄን 1 ሚሊዮን ብር ማን እንደሚወስደው እንግዲህ አይታወቅም። ሁላችሁም እድላችሁን ሞክሩ። ልክኛ ላይቭ በምንገባበት ሰዓት ደግሞ ላይቫችን ላይ መታችሁ
ኦኬ ቤቱን ፎሎ እያደረጋችሁ ላይቫችን ላይ መታችሁ ደግሞ የምትፈልጉትን ሽቶዎች ማስቀመም ትችላላችሁ። በራሳችሁ ፍሌቨሮች በራሳችሁ ምርጫ ማሰራት ትችላላችሁ። ለምሳሌ ቫኒላ ካንዲ፣ ፍሩት፣ ቸኮሌት ምናምን ሊሆን ይችላል እና በራሳችሁ የምትፈልጉትን ሽቶዎች ትችላላችሁ ማለት ነው። እና በጣም ጽድት ያሉ ሽቶዎች ናቸው። በነገራችን ላይ በጣም ራሳቸው የሆነ መዓዛ አላቸው። ጠርሙሱ አንድ አይነት ይሁን እንጂ ሽታው በጣም የተለያየ ነው። በጣም ቆንጆ ነው። ሶ በራሳችሁ ፍሌቨሮች ማስቀመም ትችላላችሁ ማለት ነው ጋይስ።